ስሜ ሙሉ አለም ይነሱ ይባላል። ቀበሌ 010 ዋናው ትግዳር ወንዝ የሚባለው ወንዝ ትልቅ ወንዝ ነው። ሰው ቢሞት የማይቀበርበት፣ ሰው ቢሞት የማይላቀስበት ወንዝ ትልቅ ወንዝ። ህብረተሰባችን እየተላቀሰ ባሻጋገርና ባሻጋጋሪ ነበር የምንተያይ። ግን ብሎ ፈጣሪ ባለው ጊዜ ህዝቡ በራስነት ተነሳሽነት ማንም ሳይቀሰቅሰው ማንም ሳይጎተጉተው በጉልበትና ድንጋዩን ለቅሞ የሰራው ህዝብ ነው። ለምን ማለት ህዝባችን አንድ ቁጥር ነው። በልማት ስራ ተቀስቅሶ የሚያሳፍር ተነግሮ የሚያኮራ ስለሆነ የእንድልይ የልቡ ሰርቶ ተማሪ ተሻግሮ እንዳይማር ወላዶች ራሱ ማለት ነው ነፍሰ ጥሮች ወንዝ ወዲያ ማዶ መጃተን እየተሰቃየን ብዙ ጊዜ የሞቱብን ሰዎችም አሉ። መሻገሪያተን ወንዙ ኃይለኛውን ስለሆነብን ዛሬ ግን ክብር ለፈጣሪ ወንዙን ቀርቶ ነፍሰ ጥር በለው ምን በለው እየተሸጋገረ እየታከመልን ይገኛል። እንግዲህ ህብረተሰቡ በራሱ ተነሳሽነት ስለሰራ ምንም እንከን የሌለው እስከሆነ ድረስ በጣም ነው ህዝቡ ረክቶና ሁሉነውን ተመልሶለታል እንላለን። ስሜ አቶ ይርጋ ይግረም እባላለሁ። በትግዳር በግዶ ቀበሌ ነዋሪ ነኝ። በመሆኑም ይህን ድልድይ ለዘመናት ያስቸገረና በአጠቃላይ የህዝብ ጥያቄና 11 ቀበሌዎችን የሚያገናኝ ዋና አውራ ወንዝ ነው። በመሆኑም ወንዙ ከሰው ልጅ ህይወት ጀምሮ እንስሳትንም ብዙ አደጋና ጉዳት እያደረሰ በዘመናት ህዝብ ተህዝብ ለመገናኘት ቤተክርስቲያን ለመሳለም ደካሞችም ጠንካሮችም ህዝብ ተህዝብ ለመገናኘት ያስቸገረን ለዘመናት የቆየ በጣም ጥያቄው የበረታና የህዝብ ጥያቄ ነበረ። ህዝቡ በራሱ ተነሳሽነት በራሱ መመካከር በራሱ በሴቱም በወንዱም በአባወራውም በማወራውም በወጣቱም ተነሳሽነት ይህንን ድልድይ ገንብቶ እርካታዊ አግኝቷል። በመሆኑም በአሁኑ ሰዓት እንደ ልባችን ቤተክርስቲያን እየሳም እናት ለገበሬው ምሳ እየሰጠች ተማሪዎች ወደ ትምህርት ቤት እየሄዱ እየተማሩ ጤናዎች መንደር ለመንደር እየሄዱ ነርሶች ወላዶችን እያዩ በሙያቸው ከብት በሬ ቢታመም የእንስሳት ባለሙያዎች ሰፈር ለሰፈር በዚህ ድልድይ እየተሻገሩ እየገቡ በሰፈር አገልግሎት እየሰጡ ህዝቡ ወደ ቀበሌ ማዕከል ሲጠራው በመንግስት በኩል እየመጣ በድልድዩ ተሻግሮ የሚፈልገውን ጥያቄ እያደረገ በድልድዩ ተሻግሮ ከብት ይብና አህያ ሌላውም ንብረት በጎችም እንስሳት ሰውም እየተሻገረ ያለምንም ችግር እየተጠቀመ ነው ያለ። የህዝብ ተሳትፎ ውጤታማ ሆኖልን አገልግሎት ሰጥቶልናል። ለወደፊቱም ተባብረን ብንሰራ ብዙ ጥቅም እናገኛለን። የሰው ልጅ ተሞት ተውሃ ሙላት ከብቶችም እንስሳቶችም ተውሃ ሙላት ድነውልናል። በጣም እያገለገለን ነው የድልድይ መሰራቱ። ለወደፊቱ ወደ ላይ ድልድዩን ተሻግሮ ለመሄድ የሚያስቸግረን አንዳንድ ነገር ስላለ በመንግስት በኩል መንገዱ ቢስተካከልልን መንግስቱ አግዞን መንገዱ ቢስተካከል በመንገዱ ተሽከርካሪ መጥቶ ባጃጅም ሆነ ማንኛውም የበቅሎ ጋሪም ሆነ መኪናም ሆነ መጥቶ ተሻግሮ እምንጭነውን ጓዛችንን ንብረታችንን ማዳበሪያም እህልም ሸጥን ሸመትንም ባህር ዛፍም ጫን መንገዱ ቢሰራልን የተሻለ ህዝቡ መንግስትን እየጠየቀ ነው። ህዝቡ ተጠቃሚ ይሆናል። ይሄ ቢያዝልን እና ድልድዩ በጣም እየጠቀመን ስለሆነ በጣም የህብረተሰቡ ተሳትፎና ስራ እጅግ የተለየና የላቀ ነው። በጣም የሚጠቅም ስራ ነው የተሰራ። 11ዱም ቀበሌ በዚህ ሲመጣ ተባረኩ። ትግዳር በግዶማ የተባረከው ሀገር በራሱ ተነሳሽነት ይህን ድልድይ ሰርቶ እንደ ልቡ ውሃ እንዳይበላው ሁሉም ህብረተሰብ አጠቃላይ ተጠቃሚ ሆኖ እየተሻገረና እየተገለገለ ነው የሚል በአባወራዎችም በሽማግሌዎችም በቄሶችም በአባቶች በእናቶችም በጣም ልዩ የሆነ ምስጋና አድርጓል። ሀገራችን ብሩክ ነው፣ ይህንን ስራ ሰርቷል። አመሰግናለሁ።
ተትግዳር ቀበሌ ነኝ። ዝቦ ይሄ ማህበረሰብ ደስ የሚለኝ ማህበረሰብ ድንጋይ ተሸክሞ ከብት ውሃ እየወሰደው አህያን ውሃ እየወሰደው ሰውን በቃ ብዙ ያንገላተው ያለ ማህበረሰቡ አይ ተዚሁላ ጉዳትኛ ይሄውላ ጉዳት የሚሆንብን ብራውተን መንግስትም ጠይቀን ተገደፈን የሚገድፈን ብሎ ህብረተሰቡ ተመሮ ያለ ድልድይ ተሰርቶ እኔ በጣም ደስ ይለኛል። በዚህ ልክ እኔ በጣም የሚያስደስት ነገር ነው ብዬ አመሰግናለሁ። አዲስ አሰፋ ባላለው የድልድይ የሚጀምረው ውሃ ይወስድ ነበር፣ ብዙ ነገር ያንገላታ ነበር። ግን ገበሬው ተየችሱ አውጥቶ ወጣቱ ሴቱ ተሸክሞ የሰራው ድልድይ ውሃ መብላት አዲያጋ ወተናል። ውሃ እየወሰደን ከብት እያደናቀፈን እርሻ ቦታ ስንሄድ ሰው ሲሞት ወላድ ሲታመም